በእግዚአብሔር የተሰናዳ ስብሰባ፣ ለፍለጋው ጉዞ ፍጠን። ኢየሱስ ክርስቶስ በኢትዮጵያ ጂም ራንኪን እንደጻፈው ይኩኖ አምላክ ታምሩ እንደተረጎመው ምዕራፍ 3 ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳይዘነጋ። በእግዚአብሔር የተሰናዳ ስብሰባ፣ ለፍለጋው ጉዞ ፍጠን። ከስሞኪ ተራራዎች ከተመለስኩኝ በኋላ ስለ ሙሴ ጽላት በስፋት ምርምር ማካሄድና መረጃዎችን መሰብሰብ ጀመርኩ። የሚገርመው በእኔ ቤት በመጽሐፍ ቅዱስ ጥናት ኮሌጅ ውስጥ ተማሪ ሳለሁ ስለ ሙሴ ጽላት የተወሰነ ነገር ከማንበብ የተነሳ የሚያስፈልገኝን በሙሉ የማውቅ መስሎኝ ነበር። እጅግ መሳሳቴ የገባኝ ዘግይቶ ነው። ጥናቴን የጀመርኩት ከኦሪት ዘፍጥረት ነው። ከዚያ ዘጸአት፣ ኦሪት ዘዳግም፣ ኦሪት ዘሁልቁ፣ መጽሐፈ ነገሥት ካልዕን በስፋት አንብቤያለሁ። መጽሐፍቱን ጠለቅ አድርጌ ባነበብኩኝ ቁጥር ሙሴ፣ እስራኤላውያን፣ ኢያሱ፣ ዳዊት፣ ሶሎሞንና ሕዝቅኤል ያለፉባቸውን ጎዳናዎች፣ ጊዜዎችና ጸሎት በምናቤ ምስል ይከሰትልኝ ነበር። ነገር ግን ገና ምንነቱን እንኳን ያልተረዳሁትን ነገር እንደምፈልግ ይሰማኝ ነበር። ሙሴ ለእግዚአብሔር ታማኝ አገልጋይ መሆኑንና እስራኤላውያን ለሕግጋቱ አልገዛ ሲሉት ስለሚያድርበት ብስጭት አንብቤያለሁ። ከዚያ ለእግዚአብሔር ትእዛዝ ተገዥ ስለሆነው ኢያሱም አንብቤያለሁ። ንጉሥ ዳዊት የእግዚአብሔርን የቃል ኪዳን ጽላት እንዴት መከበር እንዳለበትና ምን አይነት ጥንቃቄ እንደሚያስፈልግ ጥሩ ምሳሌ ነው። የዳዊትን ታሪክ ሳነብ ነው ጽላቱን በማክበር በረከት፣ ለጽላቱ አለመገዛት ደግሞ መቅሰፍት እንደሚያመጣ ያወቅኩት። በዚህ ሂደት ነበር እስራኤላውያን ለእግዚአብሔር ታማኞች ሳይሆኑ ለታቦቱ ተገዢዎች መሆናቸውን የተገነዘብኩት። ከዚያ ወደ ሰሎሞን በመሸጋገር ተጋድሎዎቹንና የሕዝቅኤልን ከታቦት ስር ወድቆ ያደረገውን ጸሎት አንብቤያለሁ። ስለ ስርየት መክደኛውና ስለ ጠባቂዎቹ ኪሩቤል በስፋት ነው ያነበብኩት። ይህም በጽላቱ መጥፋት ዙሪያ የተሰነዘሩ መላምቶችንና የሴራ ትንተናዎችን በድጋሚ እንዳጤን አድርጎኛል። ከንባቤም በኋላ በጽላቱ ተአምር እጅግ ነው የተደነቅኩት። የኢያሪኮን ቅጥሮች ያፈራረሰውና የዮርዳኖስ ወንዝን ቀጥ ያደረገው ይኸው ጽላት ነው። በላዩ ከሰፈረው የእግዚአብሔር መንፈስ የተነሳ ከተመረጠው ካህን በቀር ታቦተ ጽላቱን መንካት ቀርቶ ማንም ማየት አይቻለውም። በጽላቱ ላይ የሚደረገው ጥናት ከነሐሴ እስከ ታኅሳስ 2009 የዘለቀ ነበር። ሁሌም ለገና በዓል እንደምናደርገው ከቤተ ክርስቲያናችን ደጃፍ ላይ ግዙፍ የገና ዛፍ አቆምን። ያን የኬንታኪ ቤተልሔም ስንል የሰየምነውን የገና ዛፍ ተክለን ከጨረስን በኋላ አረፍ ብለን ስንጨዋወት ከመካከላችን አንዱ ጂም ለምን በመጽሐፍ ቅዱስ ላይ ስለተጠቀሱት ስፍራዎችና እንደ ሙሴ ጽላት ባሉ ጉዳዮች ላይ ጥናት አንጀምርም አለኝ። እኔም ምንም ችግር እንደሌለውና በቀጣዩ ሰኞ ጥናታችንን መጀመር እንደምንችል ነገርኩት። ቤት እንደገባሁም በቅርቡ የተገኙ ትክክለኛ የመጽሐፍ ቅዱስ ስፍራዎችን የሚያሳዩ ዲቪዲዎችን መመልከት ጀመርኩ። ከስፍራዎቹ ቅድሚያ የሰጠሁት ለኢየሱስ ቀብር ስፍራ ነው። ከዚያ የኖህ ጽላት ወይም የቃል ኪዳን እንዲሁም የሲና ተራራ ተጠቃሽ ትኩረት ያደረኩባቸው ስፍራዎች ናቸው። ተጨማሪ ቪዲዮዎችን ለማዘዝ ወደ ቦብ ኮርኒውክ ደወልኩኝ። ኮርኒውክ ዶክመንተሪ ፊልም ለማዘጋጀት ወደ ማልታ ሊሄድ መሆኑን ነገረኝ። ኮርኒውክ ወደ ማልታ የሚሄደው ሐዋርያው ጳውሎስ ሲጓዝበት በማዕበል ተመታ የሰጠመችውን መርከብ ስብርባሪ ለመቅረጽ መሆኑን ጨምሮ ነገረኝ። ቦብ የፊልሙን ዲቪዲም ሊልክልኝ ጭምር ተስማማን። ከቅዱስ ግኝቶች ጋር የተያያዙ ቪዲዮዎችን ማፈላለጌን ቀጠልኩ። በጥር 2010 የጽላቱን ተመሳሳይ ለመስራት የቤተ ክርስቲያናችን ሰዎች እንዲረዱን ጸለይኩ። በሆነ እንግዳ ምክንያት የተነሳ ይህ ተመሳሳይ ጽላት በስብከት ዕለት የማስተላልፈውን መልእክት ያጠናክርልኛል ብዬ አሰብኩ። እግዚአብሔር በእኔ አማካኝነት የቤተ ክርስቲያኒቱን ምዕመናን
ለመድረስ እንደፈለገም በአእምሮዬ ተገነዘብኩ። ተመሳሳዩን እንዲሰሩልኝ የመረጥኳቸው ሰዎች በቀዝቃዛው ጥር ነበር ስራውን የጀመሩት። አምሳለ ጽላቱን ለሚሰሩት ጓደኞቼ ስለ እቅዴ ምንም ሳልነግራቸው እያንዳንዳቸው ምን እንደሚሰሩ ብቻ ነበር ያዘዝኳቸው። እነርሱ በግራ መጋባት ውስጥ፣ እኔ ደግሞ በታላቅ ጉጉት ውስጥ ሆኜ በየዕለቱ ማታ ማታ አምሳለ ጽላቱን ስናዘጋጅ ቆይተን ጥር 25 ቀን 2010 ላይ በወርቅ ተለብጦ ተጠናቀቀ። ሌሎች የቤተ ክርስቲያኒቱ አባላት ስለምንሰራው ነገር ምንም መረጃ የሌላቸው ሲሆን ያገዙኝ ጓደኞቼም ቢሆኑ በመጨረሻ በወርቅ ተለብጦ አላዩትም። ከዚያ እላዩ ላይ የመላእክቱንና የስርየት መክደኛ አምሳያ አድርጌበት ለእሁድ አምልኮ ዝግጁ አደረኩት። በጣም አስደናቂ ነበር። ቀጣዩ ማለዳ የተለየ ነበር። የተለመደውን ስራዬን ለማከናወን በጠዋት ነበር የተነሳሁት። ቀኑንም የተለየ ያደረገው ከቤዝ ኢንስቲትዩት ቦብ ኮርኒውክ የደረሰኝ የስልክ ጥሪ ነው። አሳሽ ተጓዡ ቦብ የደወለልኝ ከማልታ እንደተመለሰ ሲሆን ድካም በተጫጫነው ድምፅ ጂም፣ ማልታ በነበርኩበት ጊዜ ሁሉ ስምህ ከአእምሮ ያልጠፋም ነበር። የጠፋውን የሙሴ ጽላት ለመፈለግ ጉዞ ስለማደርግ አንተ አብረኝ እንድትሆን ፈልጌ ነበር አለኝ። በጣም በድንጋጤና በመገረም ምን አልኩት። ኮርኒውክ ቀጠል አድርጎ ለምን እንደሆነ ባላውቅም በሆነ አንዳች ምክንያት የተነሳ በዚህ ጉዞ ላይ እንድትሳተፍ ፈልጌያለሁ አለኝ። ምን እንደምል ጠፍቶኝ ዝም አልኩ። በድጋሚ ህልሜ እውን እየሆነ መሆኑን አመንኩ። በጉዳዩ ላይ ጸለይኩበትና ከሚስቴ ጋር ተነጋገርኩበት። እሷም እንደኔ ብትገረምም በጣም በተጋነነ መልኩ ግን አልተደነቀችም ነበር። ከ3 ቀናት ቀደም ብሎ ታላቁ የፍለጋ ጉዟችን ገና ከፊታችን እንደሚጠብቀን ነግራኝ ነበር። ከበፊቱ የአሳሽነት ተሞክሮዬና ጽላቱን ለማግኘት ካደረብኝ ጽኑ ፍላጎት የተነሳ ይህ ጉዞ ምን መልክ እንደሚኖረው፣ መዳረሻዬ የት እንደሚሆን የማውቅ መስሎኝ ነበር። ስልኬን አንስቼ ወደ ጓደኛዬ ቴሪ ደወልኩና ስለ ነገሩ አጫወትኩት። በጋትሊንበርግ የገጠመኝን ነገር ያስታወሰው ቴሪ እግዚአብሔር አንዳች ዕቅድ በእኔ ላይ እንዳለው ነገረኝ። በቀጣዩ ዕለት የኮርኒውክ ሚስት ደውላ ጽላተ ሙሴን ለመፈለግ በምናደርገው ጉዞ የእኔ ባለቤት ሼሪም ብትገኝ መልካም መሆኑን ነገረችኝ። የኮርኒውክን ሚስት አናግሬ ስልኩን ከመዝጋቴ ኤርዊን ቴሪ መልሶ ደወለልኝና ጽላቱን ፍለጋ የምትሄድ ከሆነ ሼሪም አብራህ ብትሄድ መልካም እንደሚሆን አስቤ ነው የደወልኩት አለኝ። ለአፍታ ጸጥ ካልኩ በኋላ የኮርኒውክ ሚስት ደውላ ልክ እንደሱ ሁሉ በጉዟችን ሼሪ ብትሳተፍ መልካም መሆኑን ከ5 ደቂቃ በፊት እንደነገረችኝ፣ ይህም ግጥምጥሞሽ በጣም እንደሚገርም በመንገር መለስኩለት። እሱም መልሶ እንግዲያውስ ሁሉ በርሱ ሆነ ብሎ ዘጋው። እነዚህን የስልክ ልውውጦች ለባለቤቴ ሼሪ ሳጫውታት በመገረም ነበር የምታደምጠው። ይህ የስልክ ጥሪ የደረሰኝ አምሳለ ጽላቱን ባጠናቀቅንበት ሳምንት ከልደቴ 2 ቀናት ቀደም ብሎ እንዲሁም ጽላቱን አስመልክቶ ለቤተ ክርስቲያናችን መልእክት ከማስተላለፌ 5 ቀናት በፊት ነበር። ወዲያውም ሕይወታችን አስበነው በማናውቀው አቅጣጫ እየተጓዘና እየተለወጠ እንደሆነ ተገነዘብኩ። በዚህ ፈጣን ለውጥ በጣም ደስተኛ ነበርኩ። በሕይወት ዘመኔ ሙሉ ስመኘው የነበረውን በአሰሳ ጉዞ ዓለምን የመዞር ዕቅዴም ወደ መሳካቱ እየተቃረበ መሆኑ ተሰማኝ። በመጨረሻ ስለ ጽላቱ መልእክት የማስተላልፍበት እሁድ ደረሰ። በዕለቱ ልክ ፊልም እንደምሰራ ነበር የተዘጋጀሁት። ከስብከት በኋላ መዝሙር ሲጀመር ከመቅደሱ ጀርባ ወዳለው ቢሮ ሄጄ ልክ እንደ ኢንዲያና ጆንስ ለብሼ ዝግጅቴን ጀመርኩ። ወደ መድረኩ ተመልሼ መጥቼ ስለ ጽላቱ መናገር ስጀምር በእጄ የያዝኳትን ትንሽዬ ሳጥን እያሳየኋቸው
የዚች አምሳያ መሆኑን ተናገርኩ። ወዲያው ግን ድምፄን ከፍ አድርጌ በፍጹም የሙሴ ጽላት በይበልጥ የሚመስለው ብዬ መናገር ስጀምር ከኋላዬ ያለው በር ተበርግዶ ተከፍቶ የጥንታዊ ካህናትን አልባሳት ያጠለቁት አምሳለ ጽላቱን አብረው ያዘጋጁት ጓደኞቼ በወርቅ የተለበጠውንና ግርማ ሞገስ የተጎናጸፈውን ጽላት ይዘው ወደ ቤተ መቅደሱ ዘለቁ። ከመቅጽበት ያንን በእኔና በጓደኞቼ የተዘጋጀው አምሳለ ጽላት በካሜራው የማይቀርጽ ምዕመን አልነበረም። ከደስታው በላይ ግን እግዚአብሔር ያዘጋጀው ልዩ ነገር መኖሩ እንዲሁ ታውቆኛል። አንዲት ሴት ወደ እኔ ቀርባ ይህ ጉዞህ ምንም አያስደንቅም፣ ሕይወትህ በሙሉ በአሰሳና ፍለጋ የተሞላ ነውና አለችኝ። እውነት ለመናገር ሴትዮዋ ትክክል ነበረች። ይህኛው ግን ልዩ ትርጉም ያዘለ ነው። በሕይወታችን ላይ የሚኖረውን ተጽዕኖ ማየትም የጊዜ ጉዳይ ብቻ ነው። ኢየሱስ ክርስቶስ በኢትዮጵያ ምዕራፍ 4 ይቀጥላል።